ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? አላችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በሚገርም ሁኔታ ራሴን በሚደንቀኝ እና በጣም ያዘንኩበት ቀን ዛሬ ነው። ግን ያው ምንም አይደለም፣ ለበጎ ነው ብሎ ማለፍ ጥሩ ነው። ዛሬ ሁላችሁ ራቴን የምበላው እዩ ማዳም የሰጠችኝ ይኸው አያችሁ። አንቺ ሰውነትሽ ከልክ በላይ ወፍረሻል፣ ምግብ በጣም እንትን ትያለሽ ብላኝ ዛሬ ራትሽ ይሄ ነው አያችሁ። እዩ እንግዲህ ፍረዱ። ይሄ በእርግጥ እንትን ለርጅም የሚባል ነው፣ ዳይት የሚባል ነው፣ ችግር የለውም። ግን አስባችሁታል? ይሄንን ደረቅ እንደዚህ ሰርታኝ በሻይ እንደጠጣ ማለት ነው። በቃ ራትሽን ማታ ማታ መብላት ያለብሽ ይሄንን ነው። ከዚህ ውጭ ምንም አይነት ነገር መብላት የለብሽም። ሰውነትሽ መቀነስ አለበት፣ እንቅስቃሴ በጣም ቀንሰሻል ብላኝ ይኸውላችሁ እንግዲህ እንደምታዩት ይሄንን ቄጣ ሰጥታኛለች። በጣም የሚያሳዝንና በጣም የሚገርም ሁኔታ ነው። ግን ምንም አይደለም፣ ለበጎ ነው፣ እቀበለዋለሁ። የሰው ቤት የሰው ነው፣ ምንም ማድረግ አይቻልም። ደፍሮ ለመናገር ከባድ ነው፣ ለምን ብሎ መጠየቅ ከባድ ነው፣ እንደምታውቁት ነው። እና የምታውቁ ሰዎችም አላችሁ ትረዳላችሁ ብዬ አስባለሁ። ግን ይህንን ቂጣ በልቼ አስባችሁታል? ይኸውላችሁ ምሳ ራሱ ሩዝ ከአንድ ማንኪያ ከአንድ ጭልፋ ማለት የማውጫው ማለት ነው። ከዛ ውጪ እንዳትጨምሪ፣ ሰውነትሽን ማስተካከል አለብሽ ብላኝ ይኸውላችሁ እንግዲህ ማዕቀብ ጥላብኛለች። ማዕቀብ በሉት። ይሄ ማዕቀብ መቼ እንደሚነሳ አላውቅም። እንግዲህ ምን አድርጋለሁ? እሷ ማዳም ነች፣ እኔ ሰራተኛ ነኝ። እንግዲህ ኃላፊነቱና መብቱ የእሷ ስለሆነ እምበላው የምቀምሰው አልጣ እንጂ ችግር የለውም፣ እችለዋለሁ። ስደት እንግዲህ እዚህን ያህል ነው። አስባችሁታል? እንግዲህ መቼም የምታምኑ ታምናላችሁ፣ የማታምኑ ደግሞ ያው ምንም ችግር የለውም። ግን ሆነም ቀረም ግን ወደ ተመልካቾች ላምጣና ላሳይ በሚል ነው። አስባችሁታል? ይሄንን ነው እንግዲህ እንድበላ። እንደውም እሷ ይሄንን ቢ ብላ ስትሰጠኝ ሻይ ያስፈልገኛል ብዬ ሻይ አፍልቼ ያው በሻይ እንትን ለማለት ነው፣ ለመብላት ነው። ግን ያሳዝናል በጣም እናንተ ወዳችሁና ፈቅራችሁ የማታመጡትን ነገር ሰዎች በእናንተ እንትን ላይ ለመወሰን ሲፈልግ ከባድነት አስባችሁታል? እንግዲህ እኛ ሰው ሀገር ለመለወጥ እንዲያልፍልን ብለን ነው የምንመጣው አይደለም። ግን ሰዎች ደግሞ በእኛ መብት ሊወስኑ ሲፈልጉ በጣም ያሳዝናል። እና ይኸው እንዳያችሁት ይኸው ሻይን ቀድቻለሁኝ፣ በሻዬ እያነከርኩኝ እበላለሁ። እና እኔ አዝኛለሁ በጣም። እንግዲህ ይኸውላችሁ እንግዲህ ምን ያህል እኔ ውፍረቴ ምን ያህል ቢሆን ነው? ይኸውት እስቲ እንግዲህ ይሄን ያህል ወፍራም ነኝ አይባልም። የምሰራውን በስነ ስርዓት ሰራላታለሁኝ። እኔ ለምን እንደሆነ አላውቅም። እዚህ አረብ ሀገር የሚፈልጉት ቀጭን ሰው ነው። በቃ እንግዲህ ቀጭን ተፈጥሮ ሊሆን ይችላል። ሰው ስለበላ ስለ እንትን ስላለ አይደለም። የዚህ ያህል ግምትና ያልሆነ ቃላት መነጋገር ጥሩ አይደለም። ግን ያው ምን ታደርጉታላችሁ? ብዙ ጊዜ የቆየሁበት ቤት ነው፣ ብዙ ጊዜ የኖርኩበት ቤት ነው። ነገ ደግሞ ከዚህ ወጥቼ የሆነ ነገር ተፈጥሮ ከዚህ ወጥቼ ሌላ ጋር ብሄድ ሌላ ደግሞ የሚገጥመኝን አላውቅም። እና ያለችኝ ጊዜ ጨርሼ በሰላም መለያየቱ ይሻላል ብዬ ሁሉን ነገር ለበጎ ነው፣ ፈጣሪ አንተ ታውቃለህ ብዬ ራሴን እያጽናናሁኝ ይኸው እንደምታዩት በዚህ በቂጣ እየበላሁ ነው። እና በጣም ያሳዝናል። በጣም እውነት ይኖራችሁ። እኔ ቤተሰቦች እንድታዩት ብዬ ነው ለእናንተ ያመጣሁት። ይዩት ደግሞ ሁለተኛው እንትን ማለት ቡኒ ቂጣ ስለሆነ ይፍረከረካል። አስባችሁታል? ይላችሁ እና በጣም ከባድ ነው፣ ያሳዝናል። ስለዚህ እንግዲህ ዛሬ እናንተ እዩት ብዬ ነው ወደ እናንተ ያመጣሁት። እናንተ ፍርድ ፍረዱ። አስባችሁታል? ይሄንን በልቶ ማደር ማለት ያን ሁሉ ስራ ሰርቶ ከጠዋት ተነስቼ እስከ ማታ ድረስ ስፈጋ እንደዚህም ሆኖ ሰውነቴ ስለማይቀንስ እሷ የሚመስላት በምግብ በቃ የሆነ ነገር ቫይታሚን ነገሮች መጠቀም ነው የሚመስላት። ቫይታሚን ስላችሁ ከምግቦች አንጻር ማለት ነው እንጂ ሌላ ነገር አይደለም። እና እንደዛ ነው የምታስበው። ግን ምንም አይደለም። እግዚአብሔር አንተ ታውቃለህ ብዬ እግዚአብሔርን አመስግኜ ይሄንን እበላለሁ ማለት ነው። ስለዚህ ይሄንን የሚያጣ ይኖራል። ብዙ ጊዜ አንዳንድ ልጆች አሁን ነጭ ሩዝ ያቀርቡና ነጭ ሩዝ ላይ እንዲህ በባዶ ሲበሉ አያለሁኝ፣ በተለይ ቲክቶክ ላይ ማለት ነው። ግን ያንን ሳይ ተመስገን ነው የምለው። ምክንያቱም ብዙ ሰዎች ብዙ የሚሰሩ ልጆች በጣም ብዙ ችግር አለ፣ በጣም ከባድ ችግር አለ በየቤቱ። አይምሰላችሁ ማንም ሰራተኛ ከ100 ወይ 10% ቢሆናል በቃ ጥሩ ቤት ሊገጥማቸው የሚችለው። ምክንያቱም እኔ ከቆይታ ብዙ ነገር አይቻለሁ፣ ሰምቻለሁ። ብዙ ነገሮችን የአረብ ሀገርን ባህሪ አውቃለሁኝ። ስለዚህ አንዳንድ ልጆች ነጭ ሩዝ ሲበሉ ወይ ሲታሳዝን ወይ እሱንም ያጣም ማለት አውቃላችሁ። የድስት ፍቅፋቂ የሚሰጣለ
ሁሉንም ነገር ጠርገው አውጥተው ለልጆቻቸው ለባሎቻቸው ለባሏ ትሰጥና መጨረሻ ላይ ለሰራተኛ የምትሰጠው ድስት የተፋቀ ማለት ነው፣ ከታች ያለው ማለት ነው ያረረውን። ያንን ራሱ የማያገኙም ልጆች አሉ። ብስኩት ከራሳቸው ከገንዘባቸው ገዝተው ከውጪ ማለት ነው እንትን ለማለት ራባቸውን ለማሸነፍ እንትን የሚሉ ልጆች አሉ። እና የሚያሳዝን ነው። እንግዲህ ምን ታደርጉታላችሁ? ይሄ ጊዜ እስከሚያልፍ ሁላችንም መታገስ አለብን፣ መቻል አለብን። ሁሉን ለበጎ ነው ብለን ለፈጣሪ መስጠት ነው። እኛ መጣንባቸው እንጂ እነሱ አልመጡብንም። ስለዚህ ያው ታውቃላችሁ፣ አረብ ትንሽ አስቸጋሪ ባህሪ ያለው ሁሉም ባልላችሁም አንዳንዶቹ ትንሽ ችግር አለባቸው። እና የኔ ማዳም ይሄንን ወስናብኛለች። ምን እንደምንም አላውቅም። የዛሬ ደግሞ ይለያል። ምሳ ላይ አንድ ጭልፋ አድርጋ ራሷ መጠና በቃ ይሄንን መብላት ያለብሽ አንቺ ሰውነትሽ በጣም እንቅስቃሴ ቀንሰሻል ምናምን አለች ስትለኝ፣ ያው እሺ ብዬ ዝም አልኳት። መልስም አልሰጠዋትም። ይሁን በዛው አልኩ እንደገና። አሁን ደግሞ ራቴን ጠርታኝ ይሄንን መብላት ያለብሽ፣ አንደኛ ይሄ ለሰውነት ለረጅም ጥሩ ነው። ሁለተኛ ነገር ደግሞ ሰውነትሽ በጣም ፋፍቷል ብላ እንትን አለችኝ እልሻለሁ። እና ያው ተወዛግብ ያለው የሚገርማችሁ በጣም ስለተናደድኩኝም ይሄንን ብሎ ሲሰጣችሁ ሰው ያሳዝናል። እንግዲህ ምን አድርጋለሁ እኔ መጣሁባት ቤቷ ልስራልሽ አልኳት። እሷ ብትመርጠኝም ስሪልኝም ብትለኝ እንግዲህ በቤቷ መወሰን የምችለው እሷ አለች። እኔ መወሰን አልችልም። ምን ይደረጋል እንግዲህ ይሄንን በትዕግስት ይሄንን ቀን ማለፍ ነው። እና እኔ ይሄንን ልላችሁ የፈለኩት ወደ እናንተ ለመቅረጽ ፈልጌ ሳይሆን አንዳንድ ልጆች ሩዝ ይሰጣቸዋል፣ የድስት ፍቅፋቂ ይሰጣቸዋል፣ ብዙ ነገር አለ፣ ብዙ ይሄ እውነቴን ነው የምላችሁ። ይሄ ስደት ብዙ የማያስተናግደው ነገር የለም። ግን መቻል ጥሩ ነው፣ እንቻል ነው ዋናው ነገር። ትዕግስት ካለ ሁሉም ነገር ያልፋል። እንግዲህ አሁን ይሄንን በሻይ እንትን ያልኩት ራሱ በቃ ይሄንን እንትን ከምን በቃ በሻይ ልጠጣ ምናምን ነገር ብያት ነው ሻይ እንዳፈላ እንትን ያልኩት ማለት ነው። አፍልቼ አሁን መጠጣው ማለት ነው። እንግዲህ ሰዎች ይሄን ይመስላል እንግዲህ ስደት፣ ልትረዱን ይገባል። ሁሉም ሰው ደልቶት የሚኖር የለም። አስባችሁታል? እንደውም በብዛት ባልልም የተወሰኑ አረቦች ደሞዝ ሲደርስ ባህሪያቸው ይቀየራል። የማይሰራ ስራ ያሰሯችኋል። ንጹህ የሆነው መልሰው ወልውሉ ይላሉ። አውቀው ቤቱን ብትንትን ያደርጉታል። ብዙ ፈተና አለ። እኛ አሁን አትምጡ እዛ ሆኖ በሀገር ቤት የሆነ ነገር ለራሳችሁ ተንቀሳቀሱ ብለን የምንለው እዚህ ስላየነው መከራውን፣ ግን የሚያምነን ሰው የለም። እንግዲህ በምንበላው ነገር ራሱ እነሱ ሲገምቱና እነሱ ሲወስኑልን ምን ይባላል? ይሄ ምን ትሉታላችሁ? ከምንስ ትቆጥሩታላችሁ? እና በጣም የሚያሳዝን ዘመን ነው። እንግዲህ እግዚአብሔር እንግዲህ ወደ ሀገራችን በሰላም በፍቅር ወደ ሀገራችን ይመልሰን። ምንም ማድረግ አንችልም። ይሄንን ቂጣ እኔ ለታሪክ ይሄ ቪዲዮ ለታሪክ ይቀመጣል። ያው ዩቲዩብ ላይ የተጫነ ነገር ራሳችን ካላወረድ ነው በስተቀር ማንም ሊያወርደው ስለማይችል ለታሪክ ይቀመጥ ብዬ ነው ይሄንን ቂጣ እንድበላ የሰጠችኝና ምን ያህል እንደምትገምተኝ ዛሬ የተረዳሁበት ነው። በጣም ያዘንኩበት ወቅትና በጣም የተሰማኝ ጊዜ ነው እና ምንም ማድረግ አልችልም። ተቀብዬ ይሄው እንግዲህ ጾሜን አላድርም ብዬ፣ ምክንያቱም ጧት ነው የምነሳው፣ ጽዳት አለ፣ ምግብ አለ፣ ስንት ነገር አለ። ህይወት ከባድ ነች። አልችልም፣ አቅሜ አይችልም ያንን ሁሉ ለመስራት። እንደዚህ ሰውነቴ ስለወፈረ ምናምን አለ። እኔ ስመጣ ራሱ ከኢትዮጵያ ወፍራም ነኝ። በቃ አምና ተቀብላ ነው እንትን ያለችው። ግን በእለት እለት ያው የዘመዶቿን የእህቶቿን ሰራተኛ ስታይ፣ የቤተሰብ ሰራተኛ ስታይ እንዴት ታውቃላችሁ? እነሱ ሲሰበሰቡ ከሰራተኛ ውጭ የሚያወሩት ነገር የለም። ሁሉም ስለ ሰራተኛ ነው የሚያወራው። አረብ ተባለ ብቻ አላውቅም። እኛ የእርስ ምንድን በለው ርዕሳቸው ነን። ከኛ ነው በቃ ነገር ብለው ሲጀምሩ ወሬ ሲጀምሩ ከኛ ነው እንትን የሚሉት። እኛም ደግሞ ያው ሰራተኞችም ስንገናኝ ያው ነው ባህሪያችን፣ አንወሻሽም። ማዳሜ እንዲህ ብላ ማዳሜ እንዲህ አድርገን እንላለን። ግን ምንድነው እኛንን ግን አንገት ደፍተን አንገታችን አቀርቅረን የምንሰራው ማለት ነው። እና ስለዚህ ዛሬ ወደ እናንተ ያመጣሁት እንዳልኳችሁ ይሄ ነገር በጣም ስለገረመኝና ለመጀመሪያ ጊዜ እንደዚህ አይነት ውሳኔ ስትወስንብኝ ምን ተሰምቷት እንደሆነ አላውቅም። እንግዲህ የእነሱ ጸባይ ያዘለቀቅ ነው። ጠዋት ደህና ሲሆኑ ማታ ሌላ ናቸው፣ ማታ ሌላ ደህና ሲሆኑ ጠዋት ሌላ ናቸው። እንግዲህ እግዚአብሔር ትዕግስቱን ይስጠኝ ብዬ ይኸው ይሄን እየበላው ላድር ነው፣ ይሄን በልቼ ላድር ነው እላችኋለሁ። ይኸው እየበላው ነው። እና ምን ታረጉታላችሁ? ለበጎ ነው። እንደውም ከዚህ ሁሉ እኔ ባቆም እስራት እያልኩኝ ነው። ግን ምሳ ደግሞ በቂ ምሳ ካልበላሁኝ እራት እንዴት አለመብላት እችላለሁኝ? አቅሜ ይደክማል። ስራው እንደምታዩት የአረብ ሀገር ስራ ልንገራችሁ፣ ስለበዛም ስላነሰም አይደለም። ሁሉም ስራ ይጎዳል። ሁሉም ስራ
እነሱ አውቀው ቤቱን ብትንትን ንጹህ ቤት ብትንትን ያደርጉና ልክ ወደ ውጭ ሲወጡ ወደ ሞል ሲሄዱ ምናምን እንድታጸዱ ያደርጉ እንድትቀመጡ አይፈልጉም። እና በጣም ከባድ ነው። እና የዛሬ ማዳም ያደረገችኝ ነው ወደ እናንተ ይዤ መጥቻለሁ ቤተሰቦቼ። እናንተም ያላችሁን አስተያየት ምን እንደተሰማችሁ በእኔ ቦታ ሆናችሁ ራሳችሁን አድርጋችሁ ኮመንት ላይ ብትጽፉልኝ ደስ ይለኛል። በተረፈ ወዳችኋለሁ የአገሬ ልጆች፣ ሰላማችሁን ያብዛልኝ። እቺ ግን ቪዲዮ ለታሪክ ትቀመጥ ብዬ ነው ቪዲዮ የሰራሁት። አመሰግናለሁ። ቻው ባይ ባይ።